ማን ማድሪድ ደግሞ ከባርሳ የባሰ አሳዛኝ ተሸናፊ ሆነልን ነው ማለት ምን አይነት ጨዋታ ነው ያየነው ማለት ያባበዱ ጎሎች ምን ሆነ ነው ማን ሂጎ ኢኪቲኬን በለኝ ጨዋታ ምክንያቱም ቀላል ጎል አልነበረም ማን እንዳለ ያባበደ ጎል ማን አርዳ ጉላር ወጥረሽ ማን ማድሪድ አይገባበትም ነበር ካማቪንጋ የሚባል ደደብ ኳሱን ሲያባክን ቢጫ አይቶ ከ10 ደቂቃ በኋላ ሌላ ቢጫ ቀይ ዲክታተር ኤምባፔ እርግጠኛ ነኝ ሰመር ላይ ካማቪንጋ ቱማን ዩናይትድ ሂር ዊ ጎ ምን አለ በላይ ነው ምልበቅ ዲክታተሩ ይሸኝሻል እንጂ አይገባባቸው ነበር ከዛ ላይ ኦሊሴ ያውላ ሰዓት ሲደበድብ እንቢ ያለው የነበረው ዲያዝ አረጋው ኦሊሴ አራተኛ ሶስተኛና አራተኛ ጣጣ አርጋው 4-3 አሸነፉ ማለት ደርሶ መልስ ግን ማድሪድ ያልፍ ነበር ነው ማለት እመነኝ ማድሪድ ያልፍ ነበር እንቢ ብሏቸው ነበር ባየርኖች እየቀጠቀጡ ነበር ግን እንቢ ብሏቸው ነበር ቀይ እንደወጣ ወዲያውኑ ዲያዝ ያበደ ጎል ከዛ ኦሊሴ ደግሞ ገደለው ማለት ላይቭ ላይ ፕሪዲክሽናችን 4-3 ባየርን አንድ ኩል እንደሆኑ ነው ዘርኩት አንድ ኩል ሲሆኑ 4 ባየርን 3 ማድሪድ አልኩኝ በቀዩ ምክንያት ተሳካ እንጂ ቀዩ ባይወጣ ኖሮ ተረዳሽኝ አይደል ሰሚ ፋይናል እኔ በግሌ hala ማድሪድ በሆንም ማለት አርሰናል ስላለፈ ለአርሰናል የሚጠቅመውን ነገር ነው ማስበው ኦፍ ኮርስ አትሌቲኮ አለብኝ haram ፉትቦል ፓርክ ዘ ባስ ቨርሰስ ፓርክ ዘ ፕሌን ተጫውተን 180 ደቂቃ ተጫውተን አንድ ጎል ብቻ ይገባና ፋይናል ማንን ነው የምፈልገው ፒኤስጂ ወይ ባየርን ብዬ ነበር ፕሪዲክሽን ላይ አይሻት ሳካል ምክንያቱም ማድሪድን ስለማልፈልገው ይሄ አረመኔ ቡድን አልፈልገው ሳክሶልኛል በሱማ ገባ የኔ ቋጠረው ነው ቀይ ያሰጣችሁ ማድሪዳውያንስ ምንም ማድረግ አይቻልም ገባረ በተዘዋዋሪ የማንቸስተር ደጋፊ ሁለተኛ ቡድንሽ ቻው አሁን ዝም ብለህ ቋጥር አርሰናል እንዳይበላው ቋጥር ወደ ማንነት ተመለስ አድክም የዓለማችን ሀያል ክለብ አንደኛው ሪያል ማድሪድ ነው ስትባል ዝም ብለህ መቀበል ነው በቃ ዝም ብለህ መቀበል ስለዚህ የተሸጠ የላቦሮ ዳኛ እንኖራለን ዝም ብሎ ካማቪንጋን በቀይ ያስወጣው እሱ ጋር ነው ድሮም ሁሉም ዳኛ ከማድሪድ አጌንስት ነው ይሄ ታወቀ ነገር ነው ምንም ክርክርም የለውም ግን አርዳውላ ትችላለህ ኤምባፔ ጅምና አንተ ጋር ንግግር የለኝም እኔ ካንተ ዲክታተር ጋር ንግግርም የለኝም ቪኒሲየስም እሺ ይሁን አንተ ኧረ ማለፍ እኮ ይገባናል እኮ እናቴ የተቆጣጠሩን ጌም እኮ ነው ላቦሮ የሌባ ልጅ ዳኛ ምንም አለልም በቃ ማድሪድ እንደዚህ አልጠበቁትም ጭራሽ ሜዳው ድረስ ሂዶ ሙኒክን በዚህ ደረጃ ያስጨንቀዋል ምናምን ጭራሽ አልጠበቁትም ማለት ነው ዳኛው ግን በጣም ባለጌ ካማቪንጋ ደግሞ የመጨረሻ የልጅ ስራ ማለት ነው መጀመሪያ ላይ ያየው ቢጫ በጣም የደንቆሮና የልጅ ስራ ማለት ነው ከኋላ ሩዲገርና ሚሊቶ ቢጫ ካርድ አይተው ማአት ሰው ባለበት ምንም የማይሆን ኳስ ሂደ የሰራው ፎ የረደብና የልጅ ስራ ማለት ነው እግዚአብሔርን ነው የምላችሁ ከዛ ደግሞ ዳኛው ከመጀመሪያዋ ደቂቃ ጀምሮ ማድሪድን በደንብ ሲጫን ነበር ማለት ነው እያንዳንዱ ፊሽካው እያንዳንዱ ደቂቃ ላይ ዳኛው ማድሪድን ሲጫን ነበር ግን ደግሞ ኦሊሴን ሳላደንቅ አላልፍም እያንዳንዱን የባየር ሙኒክን ተጫዋቾች ኦሊሴ እያንዳንዱ የሚሞክረው ኳስ በጌታስ ከዛ ያስቆጠረውን ጎል ተመለከታችሁት ምን አይነት ድንቅ ጎል በጌታስ የዲያዝ ጎል ይረሳል የዲያዝ ጎል ራሱ በጌታስ ዲያዝ ሊቨርፑሎች አንጀቴን ነው ተበሉት በዲያዝ እግዚአብሔርን ያገባው ጎል መጫጭ ባየር ሙኒክ የሚገርም ቲም የዘንድሮን ቻምፒየንስ ሊግ ዋንጫ የሚበለው ባየር ሙኒክ ነው እኔ ነግራችኋለሁ ላስት ዊክ የሚገርም ቲም ነው ቪንሰንት ካምፓኒ አቀናጅቶታል ቲሙን ሰርቶታል በቃ ያምራሉ የሉዊስ ዲያዝ መሄድ ቆጨኝ የምሬን ነው ብላችሁ ቆጨኝ ከነከነኝ ልጁ ሲጮት ሳይው ከነከነኝ ማድሪዶች ተታግለዋል ሞክረዋል ያው እንደ ስማቸውና እንደ ዝናቸው እጃል ሰጡ ሞክረዋል ተፋልጠዋል እስከ መጨረሻው ደቂቃ ድረስ ነገር ግን የባየር ሙኒክ ኳሊቲ ብያችሁ ነበር ላስት ዊክ ታስተውሳላችሁ ቪዲዮ ሲሰራ ከጨዋታው በፊት የባየር ሙኒክ ኳሊቲ ይሄ ከረንት ፐርፎርማንሱ የሚገርም ነው የባየር ሙኒክ ያው ስም ዝና ምናምን አይጠቅምም እግር ኳስ የፐርፎርማንስ ስፖርት ስለሆነ ይሄ ነው ባየር ሙኒክ ይችላል የሚገርም ሃሪ ኬን በአምስት ተከታታይ ጨዋታ የቻምፒየንስ ሊግ ጨዋታ ላይ አምስተኛው ጎሉን አግብቷል ዋው ባየር ሙኒክ በእግር ኳስ ውስጥ ብዙ ነገር ልትመለከቱ ትችላላችሁ ግን እንደ ካማቪንጋ አህያ ነው ተጫዋች ልትመለከቱ አትችሉ ዴፊኒትሊ አህያ ልፋታቸውን መና ያስቀረ አህያ ይሄን የመሰለ ጨዋታ ይሄን የመሰለ ማራኪ ጨዋታ መልኩን የቀየረ በቃ አህያ ነው
በስመ አብ ለሁለቱም ማጨብጭበን ምን አይነት እግር ኳስ ነው የተመለከትነው? ምን አይነት ፈርስት ሃፉ በጣም ክሬዚ ነው። ሰከንድ ሃፉ ራሱ አባከኑ አይገልጾ ኔር ራሱ የኪሊያንን ያዳነበት መንገድ ሌላ ታሪክ ነው። ዲያዝ የሚገርም ግን ኦሊሴ አረጨ ሞከረ በመጨረሻ ሰዓት አገኛቸው። በስመ አብ በቃ ያው ማሪ ተረዳችኋል ባርሳ እንዴት እንደሚሆን በቀይ ወጥቶብህ ትልቅ ጨዋታን ሚስ ማድረግ እንዴት እንደሆነ ነው። ካማቪንጋ የነበረው ጥቅም ከዚህ የተሳሳታችሁ ሁለት ቢጫ ካርዶች ዋጋ አስከፈለ። የሚገርም ጨዋታ ነበረ። ሞክራችኋል፣ በጣም ሞክራችኋል። አንተ መሸነፍ እንደዚህ በክብር አለ እንዴ? ማለት ተሸነፈ እንደዚህ በክብር አንገትን ነፍታ አጨብጭበ ምናምን ትወጣለህ እንዴ? ኧረ ማድሪድ የምሬን ነው እንዴ? እኔ ይሄ ማድሪድ ዘሞስት ደካማ የዘንድሮ ማድሪድ የተባለው ማድሪድ ላሊጋው ላይ ያለውን አቋም ታውቃላችሁ። ሻምፒዮንስ ሊግ ላይ ግን በቃ ማድሪድ ነው ጀማው ወድቋል እኮ። ግን ኩራት የተሞላበት አወዳደቅ ነው የወደቀው። ማንዬ እንዴ ምን ያልኩት ያ ኦሊሴ የሚሉት ተጫዋች እኮ ሌላ ነገር እኮ ነው። ከሌላ ምድር እኮ የመጣ እኮ ተጫዋች እኮ ነው እንዴ። እንደዛ ያመምታት ይቻላል እንዴ? በ90 ምናምን ደቂቃ ላይ ምን አይነት ምት ነው መጥቶ ጎል የሚያስቆጥረው? አንተ ተጋድለዋሉ። በቃ የሚችሉትን አድርጓሉ። ማድሪድ ማን እንደሆነ ማድሪድ እንደሆነ ሻምፒዮንስ ሊግ ላይ አሊያንዝ አሬና ላይ ሄዶ በዛ እሳት ነበልባል በሆነ ድጋፍ ባለበት መድረክ ላይ ከባድ ተጋድሎ ነው ያደረጉት። በዚህ ደቂቃ ላይ ደግሞ ጎል አስተናግዶ ሪከቨር ማድረግ በጣም ከባድ ነው ጀማውና ማድሪድ የተጨበጨበለት ተሸናፊ ቡድን ነው። ለአሸናፊው ግን ከምንም በላይ ክብር ይኖረናል ማለት ነው። በቃ ሙኒክ ይሄ የዘንድሮ ሙኒክ ይለያል። ለማድሪድ ግን ቆንጆ ተሸናፊ ናችሁ እናንተ። እንግዲህ የዋንጫው ቲም እኛንን ለማለት ፒኤስጂ የሚባል ቡድን አለ። እሱን ትገጥሙና ከዛው ከኔ ጋር ትገናኛላችሁ። ምክንያቱም እኔ አትሌቲኮን ለጥፌውም መጣ ይሆናል። ለጥፌው ተሸንፈናል። ክለቡ ምንም የምታውቁት ግሬሳቸው ካማቪንጋ እና ቪኒሲየስ ካማቪንጋ በነፃም አንሸጥህም አንተ ቀይ ካርዱ ይገባል ልራሱ አይደለም፣ ግን ፋውል ሰራ። ኳሱን በእጅ ይዘው ልሮጥ ነው ዲሌክ ስታርቱ ምን ትጠብቃለህ? ቀይ ካርድ ባይሰጥ ነው የሚገርም። አንተ ዘረኝነት ጥቃት ቢደርስብህ አይገርመኝ። አንተም ሆነ አንተ ይቅርታ አድርግልኝ አይገርመኝ። ሜዳ ላይ የሚሰራውን ነገር እያየ ኤኒዌይስ ላሊጋ ነገር እንዳያመጣው ሷሱ መጫነር ሐሳባችሁ ኮሜንት ላይ አስቀምጡ። ስለ ጨዋታው ኮፒንግ ያደርጋችሁ ቀጥሉት። ቢያንስ ኮፒንግ አድርጉት። ደንቁሩ ማይ እንዳስ እዚህ ላይቭ ላይ ዘሎ ለመናገር አንደኛ እንገናኛለን። ቆይ ፌር አይደለም መስጠት አልነበረበትም። የስ አዎ፣ ግን ደግሞ ባይሰጠ ነው የሚገርመኝ። ምን አይነት ሀብት ነው የምታሳየው? ቪኒሲየስ ከራኛ ጋር መጠናነቅ አንደኛ፣ ጨዋታ ላይስ ዜሮ። ኪዳን ሞክሯል ያቁሙ። እሱም ኳስ ሲሸጥ ነበር በማል ግን አግብቷል። አትሊስት አረጉለ ቀይ ካርድ አይቷል። ዋን ኦፍ ዘ ግሬተስት ሊግ ባይኒ ካዩዋቸው ውስጥ ኖየርን እንኳን ምን ውስጥ እንደከተተው አይታችኋል። ይመችው አርደን እድሜ ለአርደን ያልተዋረድ ነው ዛሬ። ሌላ ያው በቃ ፓቭሎቪች ሉኒን የሰራውን አይታችኋል። ኬን፣ ዲያዝ፣ ኦሊሴ አጣካችሁ ሶስቱም አግብተዋል። እኔ ምን እንድል ነው የምጠብቁት? ቆይሽ ነው ማሬም በደንብ ተጫውቷል። ክለው በቃ ጁድ ተጫውቷል፣ ቫልቬርዴ ነው ተጫውቷል። ግን እንደነዚህ አሁን እንደነ ቪኒሲየስ አይነት ተጫዋች እንደ ካማቪንጋ አይነት ተጫዋች ካለ አስቸጋሪ ነው። ተቀይረ ገብተህ ቀይ ካርድ ታገኛለህ። ሩዲገር ይሰልችቶኛል እኮ በቃ አመቱ ሙሉ ከሩዲገር ጋር የተዳረኩ አንተ መተህ ቀይ ካርድ ታገኛለህ። ተቀይረ ገብተህ ትሳድ በእውነት እኔ ጋር አኩርቶኛል። ማለት ደወለና ጊዜ ነው ሰራተኛው ደግሞ ማሌን ሰርቀ የወጣችሁ ማፈሪያ ናችሁ እናንተ ማፈሪያ። አንዳንዶቻችሁ የምትጮቱበት መንገድ፣ ሌሎቻችሁ ግን ክሬዲት መስጠት ያለባቸው አሉ። የተጫዋች ሬቲንግ ለብቻ ሰራ። ሌላ ያው ቀይ ካርድ ማግኘት በላሊጋ ግዴታ መሰለኝ። ባርሳም ትናንት አይተዋል። እኛም ሪስፔክት ነው ምን የሚባሉ ራሱ ትሪቢዩት ነው ይበቃል። በስመ አብ ምን አይነት እግር ኳስ ጨዋታን የተመለከትነው። እግር ኳስ ጨርቋን ጥላ አበደች። ከዛ ማለፍ የሚገባው ቡድን በትክክል አለፈ ማለት ነው። ቫሞስ አክቹአሊ ሁለቱም ቢያልፉ ከፒኤስጂ አያልፉ ብዬ አስባለሁ። ግን ደግሞ ሙኒክ በጣም ሪስኪ የሆነ መንገድ ነበር ሲሄድ የነበረው። ማድሪድ ፈርስት ሃፍ ብቻ 3 ጎል አግኝቷል።
ሙኒክ ጎሎቹን ያገኘው ማለት ደጋግሞ በጣም በተለያየ ፓተርን እያጠቃ ብዙ የጎል እድሎችን እየፈጠረ ከዛ ውስጥ ነው ጎል እያገኛለሁ። ማድሪድ ሄዶ ያገባል ማለት ነው። እና ነገሮች ለማድሪድ በጣም ጥሩ ሆነው እየሄዱ ነበረ። ከዛ በድምር ውጤት አቻ ሆነው ማድሪድ እኮ ካገባ ያልፋል እና ጠንቀቅ ብሎ ነው እየተጫወተ ያለው። ሙኒኮች ትተውት የሚመጡት ስፔስ ስንት ጊዜ ለካውንተር እንደዛ የማድሪድን ካውንተር አንድ ጎል ከተቆጠረብህ ልትወድቆ ነው። እንዴት እንደዚህ ሪስክ እንደምትወስድ አላውቅም። እኔ ሙኒክ አሮንቲክ ከፒኤስጂ በጭራሽ የማያልፍ ቡድን ነው። ዞሮ ግን ሪያል ማድሪድ ጥሩ ሳይሆን ሁሉ ጊዜ በዚህ አድርጎ የሚያልፍበት ዘመን አብቅቷል። በቃ አብቅቷል። እግር ኳስ ለማድሪድ አባት፣ ለሌላው የእንጀራ አባት፣ እድል ለሌላው የእንጀራ አባት፣ ለእናንተ አባት የሚሆንበት ጊዜ ሁሌ እንደዛ ይሆንማ። ስለዚህ ሙኒክ አልፏል ማለት ነው። ሙኒክ ከፔጂ የሚገርም ጨዋታ እናያለን በሚያሳዝን ሁኔታ። እዛ ሰፈር ደግሞ አትሌቲኮ ማድሪድ ከአርሰናል አለበተሰማ ሙኒክ ከፔጂ ነበር ፋይናል መመልከት የምንፈልገው። ሉዊስ ዲያዝ ጨጓሬ ልጦ በስተመጨረሻም ግን ምን አይነት አካካስ ምን አይነት ጎል ነው! ኦሊሴ ምን አይነት ጎል ነው የመጨረሻውን ጎል ያስቆጠረው! በክርስቱ እኔ በኦሊሴ በጣም ነው የተናደድኩት። ላይክ መስጠት የነበረበትን ኳስ በጣም ሰልፊሽ ሆኖ ነው ሄዶ ላይክ ማድረግ ያልነበረበት ነገር አረገ፣ ግን አስቆጠረው። እንዴት ነው የጠቀልለው እንዴ? ፓስታ እንዲህ አይጠቀልልም፣ እንደዚህ ይጠቀልላል። ኧረ በስመ አብ። ለማንኛውም ትናንትና ባርሳ ላይ ሙድ ስትይዙ የነበራችሁ በሙሉ ማድሪድ ተሸኝቷል ማለት ነው። እኔ ማድሪድ በጣም ወደው ክለብ ስለሆነ ደብሮ አረ በስማም ጨዋታ አረ በስማም ይሄኛው ፋይናል መሆን የነበረበት ጨዋታ ነው። ማድሪድ በጣም በቃ ነው የማድሪድ ሜንታሊቲ ግን መጠናት ነው ያለበት በተመራማሪዎች። አሊያንዝ አሬና ላይ እንደዚህ አይነት ፐርፎርማንስ ያውም እንደዚህ የደከመ አቋም ላይ ሆኖ እንደዚህ ነፍሱን ያስጨንቋል ሙኒክን ያበደ። ግን መጨረሻ ላይ ካማቪንጋ አላስፈላጊ በቃ ምን በዛ ሰዓት እንደዚህ አይነት ስህተት አይሰራም። ዳኛው መጀመሪያ ቢጫ መስጠቱን ረስቶት ነው እንጂ ቢያቅንሮ ሁለተኛ ቢጫ መሆኑን ቢያቅንሮ በተአምር አይደግመውም ነበረ። ወዲያው ሉዊስ ዲያዝ ወስዶ ደግሞ ምን አይነት ጎሎች አርዳ ጉለር በስማ ሁለቴ ኖየርን አንሳፈፈው ማለት ነው። ሁለት ሉኒንም ኖየርም የሚመልሱት ኳስ የገቡ ጎሎች በስማ ብቻ ያበደ በቃ ፉል ኦፍ ድራማ ነበረ። ትላንትና ባርሳ በቃ ተሰጥቶት አሳዛኝ ተሸናፊ፣ ዛሬ ደግሞ ማድሪድ በተራው ተሰጥቶት በቃ አሳዛኝ ተሸናፊ። አትሌቲኮ ማድሪድ ነው የቀረው ማለት ነው። ብቻ በቃ ያበደ ነው። ቀጣይ ፋይናል ቢፎር ፋይናል ሰሚ ፋይናል ላይ ፔጄ ከሙኒክ ያበደ ጨዋታ እናያለን። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ቢስሚላህ። ኦሊሴ ምን አይነት ጎል ነው ያገባው? ባለቀ ሰዓት ምን አይነት ጎል ነው የቀረቀረው ማድሪድ ላይ። እስቲኛው ጎል ራሱ ስላመለጠችኝ ይደለኛ ነኝ። እኔ ሙሉ ጨዋታውን ያርሰናልን ጌም ነው ያየሁት። ሃይላይቱን ምናምን ማታ ላይ ኦር ነገ ጨዋታ ያዋለው ግን ያበደ ጨዋታ ነው። ማድሪዶች የተበሳጩ ነው ምን ሀፕን እንዳረገ ያበደ ጨዋታ። ሙኒክ ከፒኤስጂ ምን አይነት ከሻምፒየንስ ሊጉ ፋይናል በፊት ምናየው ፋይናል ማለት ነው። ያበደ ጨዋታ ነው የሚሆነው። በቃ ለሱ ጨዋታ እንኳንም በተመሳሳይ ቀን አልተጫወትን ከኛ ጌም እንኳንም አልሆነ ፈታ ዘና ብለን የምናየው ጨዋታ። የሚገርም አታኪንግ ምንድነው ታክቲኮች ምናምን የምናይበት ጨዋታ ነው የሚሆነው ማለት ነው። እና ጸዴ ነው። ሌላኛው ነገር ግን ባፔ ከመጣ ማድሪድ ሻምፒየንስ ሊግም ሳይበላ ላሊጋም ሳይበላ ሁለተኛ አመቱ ማለት ነው። ሶስተኛ ሲዝን ሊጫወት ነው ባፔ። በጣም ነው የሚያሳዝነው። ማድሪድ ወድቋል፣ ሙኒክ አልፏል። ሙኒክ ከፒኤስጂ ያበደ ጨዋታ እናያለን። ሁለተኛ ክለቤ ባየር ሙኒክ አኮራኝ። ይሄ ሻምፒዮንስ ሊግ አለቀ። ባየር ሙኒክ ነው ማድሪድን ዘለዘል ነው። ኬንዬ ይገባሃል። ለአንተ ስለው ሙኒክን የምደግፈው ይገባሃል ለምል በቃ ይሄ ዋንጫ የተረጋገጠ ነው። የሙኒክ ነው አለቀ። ሉዊስ ዲያዝ ምን አይነት ጎለው! ኦሊሴ ጨመረልሽ አለቀ። በቀይ ወጣ ካማቪንጋ ምናምን ተዘቅዘቅ። ማድሪድ ይዘቅዘቅ ከፈለገ። ከሞን ባየር ሙኒክ ያው ባርሳ ለ10 ስለተጫወተ እናንተም አይሆንማ፣ መመሳሰል አለብን ነው። አረኛ በሰላሙ ጊዜ ነው የገባ ነው። አረ ከነዚህ ጋር እንኳንም ዩቲዩብ ጎሉን ብዛቱ 6 አረ ተው ምን እዚህ ውስጥ ገና ድሮም የምትተራ መጨረሻው አያምርም ማድሪድ። በቃ አሁን ከስፔን ሰሚ ፋይናል አንድ ክለብ ገብቷል ሲባል ወይ ማድሪድ ነው የምትገምቱት? እንደው ከሆነ ባርሳን ነው አትሌቲኮ ማድሪድ። ምንድነው እናንተ ሁሉ ጊዜ ማለጋገስ? ምንድነው ቪኒ በቃ ምንድነው ማላዘን? ወደቃችሁ እንዴ? ተሸነፋችሁ እንዴ?
ሪሞንታዳውስ ሪያል ማድሪድ ነው። ኦ ካማቪንጋ ካማዎ ትናንትና ባርሳ ላይ የሳቅሹላ አሁን ማለት ነው እያለቀሽ ትተኛለሽ። ደርሶ መልስ ስለተለጠፍሽ ማለት ነው። እኛ ቢያንስ 2-1 አሸንፈናል እዛ ሜትሮፖሊታኖ ሄደን እና አርሴ ደግሞ ይበቀላል ለባርሳ። ጀለስ እኮ በቃ ተናግራለች እኮ በቃ ሜሲ ኢዝ ማይ አይዶል ብላለች። ምን አይነት ጎል ነው ያስቆጠርሽው ኦሊሴ ጎል ቨርሰስ ሪያል ማድሪድ በሉ እናንተ እንዲያዞረው አዞረው። በቃ በጣም ነው የምትችዩ፣ በቃ በጣም ነው የምትችዩ። ባየር ሙኒክ ማለት ነው ከፒኤስጂ ሌላ አጓጊ ፊክስቸር፣ የሚገርም ሴሚፋይናል፣ የሚገርም ጨዋታ። በቃ ካሁኑ ነው የሚያጓጓችሁ። ለማንኛውም ማለት ነው ቪኒ ባለቀ ሰዓት አረዷቸው ሙኒኮች። ብታምኑም ባታምኑም ከ89ኛው ደቂቃ በፊት ማለት ነው ጨዋታው 3-2 ነበረ በማመሪነት በሪያል ማድሪድ መሪነት። ከ89ኛ ደቂቃ በኋላ ሉዊስ ዲያዝ ኩም አረጋቸው። በቃ ምን አይነት ጎል ነው ያገባው! አሁን ይሄን ልጅ እኮ ነው ያጣነው፣ ይሄን ልጅ ነው ያጣነው። የማሸነፊያውን ጎል ለባየር ሙኒኮች እንኩ ብሎ ገጸ በረከት ነው ያበረከተላቸው። ኦሊሴም ደግሞ ምን አይነት ጎል ነው ሲያገቡ ባሰባቸው ሙኒኮች። ማድሪድ ነበር ይበልጥ ለማጥቃት መጮት የነበረበት፣ ሙኒኮች ግን ጎል ሲያገቡ ባሰባቸው። ኦሊሴ ሄዶ ቅርቅር። ምን አይነት ጎሎች ነው! ምን አይነት ጨዋታ ነው! ምን አይነት ቻምፒየንስ ሊግ ነው ዛሬ ያየነው! በጣም በቃ ሪያል ማድሪድ ራሱ ማለት ነው በአሊያንዝ አሬና ሄዶ ይሄን ያህል ተፎካክሮ መምጣቱ እኔ በጣም በቃ ሪስፔክት የሚገባው የሚገርም የቻምፒየንስ ሊግ ጨዋታ ያሳየን ማድሪድ ራሱ በጣም ክብር ይገባዋል። ቀጣይ ዙር እንግዲህ ባየር ሙኒክ ከፓሪስ ሴን ዠርመን የሚፋለሙ ይሆናል። እንግዲህ ያው ባየር ሙኒክ ነው የሚደገፈው። ልጅ ዲያዝ ሁለተኛ ክለቤ ነው በቃ ከዚህ በኋላ ባየር ሙኒክ ማለት ነው። ሙኒክ ወደ ሰሚ ፋይናል አልፏል። ብዙ ሰው እንደገመተው ማለት ነው። ግን ዛሬ ለሪያል ማድሪድ ክሬዲት መስጠት አለባችሁ። ገብቷችኋል አይደል? በጣም የሚያምር ጨዋታ ነበር ሲጮቱ። ካማቪንጋ በቀይ ባይወጣባቸው ማን እኔ እንዴት እንደተቃጠልኩ ማን ሉዊስ ዲያዝ አግብቶ ገና ጨፍረው ሳይጨርሱ እኮ ነው ከዛ እንደገና ኦሊሴ የደገመባቸው ማን። እኔ ግን ምንድነው ቆይ ባየር ሙኒክ የሚሰሩት እንዴ? ሴት ፒስ ሙሉ ጨዋታውን ሴት ፒስ ነው አቢዙ እያደረጉ የነበረው ምንድነው? የእውነት ምላችሁ ይላችሁ ሪያል ማድሪድ ክሬዲት ያስፈልገዋል። በጣም ነው የሚችሉት። በእውነት ምላችሁ ይሄ እኮ ምንም እኮ የማይችለው ሪያል ማድሪድ ነው። በኦራ ብቻ ነው ያለው እኮ ምንም ነገር የለውም እኮ ሪያል ማድሪድ ስሙን የቀረው እንጂ እኮ ቲሙ እኮ ማንም ቲም መጥቶ ማሸነፍ ይችላል በዚህ ሰዓት። ገብቷችኋል? ግን ስሙን ይዞ ሄዶ እንደዚህ መጫወቱ ከባየር ሙኒክ ጋር ማለት ነው። አርዳ ጉለር አንተ በጣም ትችላለህ። ገብቷል አይደለም? በስማም ጌም ኦፍ ሂዝ ላይፍ እግዚአብሔርን በጣም ያምርጫው። በዚህ አመት ውስጥ ካየሁት ምርጥ ጨዋታ አንደኛ ምለው ጨዋታ ይሄንን ጨዋታ ፓፓ ምን አይነት ጌም ነው ያየሁት! ተሳቀቅን እኮ እኛ ወድቀን ማድሪድ ሊያልፍ ተሳቀቄ ፈርቼ ቪዲዮ መስራት ፈርቼ ኦሊሴ ዘጋልን ኦሊሴ። ይሄ ነው አላማ። ምን አይነት ጌም ነው ያየነው! በእውነት ምን አይነት ጌም! ተቀጣቀጡት። ሉዊስ ዲያዝ ምን አይነት ተጫዋች! ይህን የመሰለ ተጫዋች ነው ሊቨርፑል የሰጠው ለሙኒክ። ዲክታተር ፓፒ ይመጣልሻል። ካማቪንጋ በቃለ ካማቪንጋ ቤታ ረካው ለጥፍ ነው ያደረጉልኝ። እንደው አንጀቴ ነው ቂቤ የጠጣው ዛሬ። እንደው ባየር ሙኒክ ምን ይወስድ እኔ ደስ ነው ያለኝ። ማድሪድ እንደኛ እዛ ላይ እንደኛ ተጫውቶብን የትም እንደማይደርስ አውቀው ነበረ። የትም አይደርስም። ለጥፍ የታባሽ አይ ነው ቀይ ካርዱ አያሰጥም በሁለት ቢጫ ካማቪንጋ አንስቶ ግን ምን ለጥፍ የታባቷ ዲያ እንዴት ነው የምትችሉት ነው እኮ ጥያቄው። በቃ አንተ እንደዚህ ሰው ልጅ ልታስደስቱ ትችላላችሁ? እኔ ሲጀምር ኮምፓኒ የሲቲ ደም አለበት አባቴ። ዲያዝ ኦሊሴ ኳሷን እንዴት ነው የምታረጋት እንዴ አንተ? ኡፍ እንዴ ደስ ነው ያለኝ። ኦሊሴ ምን አይነት አጨራረስ! ዘንድሮ ባላንዶሩን ፍሩት ኦሊሴ ያማል ምናምን ነው የሚበሉት በእርግጠኝነት። ኦሊሴ ሚል ማድሪድ ቀይ ወጥቶበት ለማግባት እየታገለ በድምር 5-4 በሆነ ውጤት እየተመራ ማለት ነው። የሆነ ሰዓት ላይ ባየር ካውንተር ያገኛሉ ማለት ነው። ከዛ ሰዓት ከምፈጅ ምናናል ነው ኦሊሴ ወሰነበት። በቃ አረ ልግባ ብሎ ድሪብል እያደረገ ብቻውን ገባለ። ሩዲገር ነው ማን ከታረገና ፋይነስ ጥግ ላይ የሚገርም ኤፍ ቁጭ ያደረገው ወደ ሴሚ ፋይናል ማለት ነው። ካማቪንጋ በቀይ ካርድ ከወጣ በኋላ ነው ማድሪድን ዋጋ ያስከፈለው ብዬ ነው የማስበው ማለት ነው እንጂ ኢማጂን ሙኒክ ሜዳ ላይ ሄዶ ካምባኩን ሰርቶ ምናምን ቢያልፍ ለማድሪድ የሚገርም ጭብጨባ ነበር። የሚገርም ጋይስ ሙኒክ እና ፒኤስጂ ሌላ ዓለም ውስጥ ነው ያሉት። እግዚአብሔርን የምሬ ነው። በቃ ሌላ ፕላኔት ውስጥ ነው ያሉት። በቃ
ዳኛው ግን ኩልሽት የሆነ ቡሽቲ የሆነ ዳኛ በእግዚአብሔር በእንደዚህ አይነት ጨዋታ እንደዚህ አይነት ሁለት ቢጫ ያሰጣል ጋይስ ቀይ ይሰጣል ያራዳ ልጆች ካማቪንጋ የሚባል ገና እንደገባ ሁለት ቢጫ አይቶ ወጣ ምን አይነት ጠቋራ ባሪያውን ነው በመዳኔ ማስበላል በጣም ቡሽቲ የሆነ ዳኛ ነው እግዚአብሔርን የምሬን ጭራሽ ማለፍ ነበር እንደዚህ አይነት እሳት የሆነ ጨዋታ ላይ አስበላቸው የምሬን በጣም ነው የሚችሉት የምሬን ነው ሌላ ዓለም ውስጥ ነው ያሉት ሉዊስ ዲያዝ ኦሊሴ ሌላ ዓለም ውስጥ ነው ያሉት ኦሊሴ በተለይ ሌላ በቃ ከፕላኔታችን ውጪ ነው ያለው በቃ በጣም ነው የሚችለው የምሬን ነው በጣም ነው የሚችለው ነው ቃላት ኢቪን የዛሬው ጨዋታ ራሱ ፋይናል ጨዋታ ነበር መሆን የነበረበት የምሬን ነው በጣም የሚገርም ጨዋታ ነበር ቀጣይ ደግሞ አስቡት ፒኤስጂ እና ሙኒክ ናቸው የሚገናኙት በጣም የሚገርም ጨዋታ አስቡት ደግሞ ሁለቱ ሌላ ዓለም ውስጥ ያሉ ቡድኖች በዚህ በኩል ያሉት ወይ አትሌቲኮ ማድሪድ እና አርሰናል ናቸው አንዱ ነው የሚያልፈው አንዱ ያልፋል ግን ጭራሽ የሚመጣጠኑ አይደለም በዚህ ያለውና በዚህ ያለው ጭራሽ አይገናኙ ሌላ ፕላኔት ነው ውስጥ ያሉት የምሬን ነው ምን አይነት ሙኒክ ተበላን ማድሪድ የዛሬ ያልፋል ብዬ ነበር እግዚአብሔርን ተስፋ አድርጌ ነበር ግን አስበላን ዳኛው አስበላን ካማቪንጋ አርሰናልን ስለምደግፍ ብዬ አርሰናልን ጨዋታ እንዲህ እንቅልፍ የሚያመጣ ኳስ እያየው ካሁን በሆነ ነገር ይፈጠራል ምን ላድርግ አርሰናልን አምኖ ምንም አይፈጠርም ብለህ ሌላ ቦታ ማየት አትችልም እንዳለ ጉድ ስለሚሰሩ ይሄን የመሰለ 7 ጎል የገባበትን ምርጥ ጨዋታ አመለጠ እንግዲህ የሌላ ክለብ ደጋፊም ሆነ እኔን የምትከተለኝ በቃ እኔ ስለምመች ከሆነ እባክህ ኮፒ ሊንክ አካውንቴ ልክ አይደለም በቃ በዚህ ሰዓት እስቲ ጥቀመኝ ለማንኛውም እኔ ፒኤስጂ የሚባለውን ቲም ሙኒክ ብቻ ነው ሊጥልልኝ የሚችለው ሙኒክ ይጣልልኝ ፒኤስጂ ከገጠመኝ እኔ የፍጻሜውን ጨዋታ እያለቀስኩ ነው ማለት አንችለውም ፒኤስጂ አሁን አንዱ መጥቶ እንዴት ነው አንችለው ፈሪ ሊል ይችላል አንተ ነፍጫለህ እዛው 5 ሻምፒየንስ ሊግ በህልሜ የበላዋለ እሱን ታቅፈ ዞር በል ግን እኔ አሁን በትክክል አርሰናል ላይ ሰው ፒኤስጂ ጉድ ነው የሚሰራ በረኛው ብትሉ ሙኒክ ቢያንስ ይገባበታል እኔ በቃ ባየር ሙኒክ ፒኤስጂን ጣልልኝ ሻምፒየንስ ሊግን ስጠኝ ፒኤስጂ ከጣለህ ግን ፍጻሜ ላይ እኔ ተረሽኛለሁ ማለት ነው ይመች የጀግና አሟሟት የሚሞት ክለብ ስለምደግፍ ምን ያህል ደስ እንደሚለኝ በእርግጠኝነት የካማቪንጋ ቀይ ካርድ ይሄን ጌም ማለት ነው በቃ በ88ኛ ደቂቃ ላይ በቃ ቀይሮታል መሀሉ ክፍት ሆነ ብቻ ተውት ዳኛው በጣም ሲያሽቃብጥ ነበር የምሬን ነው የምላችሁ ኦሊሴ የምትፈልገውን አይነት ጎል አገባ አይደለም ሉኒን እንደምንም እንደዚህ አይነት ኳሶች ሁለት ኳስ አውጥቶብህ ነበር በስተመጨረሻ ሶስተኛ ላይ አረ ባየር ሙኒክ ግን በስና ዲያዝ አሁን የሊቨርፑል ደጋፊዎች ግን ዲያዝን ስታዩት ምንድነው የሚሰማችሁ አሁን በተለይ ሶስተኛውን ያገባውን ኳስ አይታል ምን አይነት ሮኬት የሆነ ኳስ ነው በረኛው በእርግጥ አይችልም ሉኒን ይሄናል ደፋር እንደ ኮርቶ አይነት በረኛ አይደለም ግን ለማንኛውም ማለት ነው የጀግና አሟሟት ነው የሞትኩት የጀግና አሟሟት ማለት ነው ተፋልም የአሊያን ዛሬና ላይ አስጨንቄ የምሬን ነው የምላችሁ እንዴ ደስ ደረቴን ነፍጬ ነው የማወራው የምሬን ነው የምላችሁ ጨዋታ ቻምፒየንስ ሊግ ድራማዊ ትዕይንት 7 ጎሎችን በተመለከትንበት አስደናቂ ጨዋታ ሪያል ማድሪድ በአሳዛኝ ሁኔታ የቻለውን ያክል ቢታገልም ባቫሪያኖቹ ባየር ሙኒኮች በሜዳቸው አሊያንዝ አሬና 3-2 ከመመረት ተነስተው 4-3 ጨዋታውን ቀልብሰው ወደ ቀጣዩ የግማሽ ፍጻሜ የቻምፒየንስ ሊግ ዙር ማለፋቸውን አረጋግጧል። በምሽቱ በተለይም የመጀመሪያው አጋማሽ እብደት የተሞላበት ሪያል ማድሪድ ላቅ ያለ ቡድንና አሁንም የቻምፒየንስ ሊግ ግርማ ሞገሱ አብሮ እንዳለ ያሳየበት የመጀመሪያ አጋማሽ ነበር። በአርዳ ጉለር 2 ጎሎችና በኪሊያን ምባፔ 1 ጎል ታግዞ የመጀመሪያውን አጋማሽ 3-2 በምሽቱ ደግሞ በአግሪጌት 4 እኩል ጨዋታውን መምራት ቢችልም ነገር ግን ከእረፍት በኋላ በተለይም ካማቪንጋ ምን አይነት አላስፈላጊ ስህተት እንደሰራ ተመልክተናል። በሁለት ቢጫ ካርድ ከሜዳ ከተሰናበተ በኋላ በ3 ደቂቃ ልዩነት እንግዲህ ሉዊስ ዲያዝ 89ኛው ደቂቃ ላይ ባቫሪያኖቹን በምሽቱ 3 እኩል በድምር ውጤት ደግሞ 5-4 የሆኑበትን ውጤት ማስመዝገብ የቻለበትን ጎል አስቆጠረ። ታዲያ ጨዋታው ሊጠናቀቅ በሽርፍራፊ ደቂቃዎች ላይ ደግሞ ማይክል ኦሊሴ የማሳረጊያውንና ማረጋገጫውን ማተሙን የመታበትን 6-4 በአግሪጌት ባየር ሙኒክ ሪያል ማድሪድን ገንድሶ ያለፈበትን ጎል ማስቆጠር ቻለ። በግማሽ ፍጻሜው ጨዋታ የሉዊስ ኤንሪኬውን ፒኤስጂ የሚገጥሙ ይሆናል። ስለ ምሽቱ አስደናቂ ድራማዊ ትዕይንት የተመለከትንበት የሪያል ማድሪድና የባየር ሙኒክ ጨዋታ ምን ትላላችሁ? በግማሽ ፍጻሜውስ ፒኤስጂ ወይስ ባየር ሙኒክ ማንን ጥሎ ወደ ፍጻሜው ያልፋል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ባየር ሙኒክ ከሪያል ማድሪድ ምን አይነት ያበደ ጨዋታ ነው የተመለከትነው?
ለተመልካች በጣም አዝናኝ የነበረ ጨዋታ ነበረ። በተለይ የፕሪሚየር ሊግ ጨዋታዎችን መከታተል ለለመደ ሰው ይሄ ደግሞ ምን ስፖርት ነው ብሎ መጠየቁ አይቀርም። ፈርስት ሃፍ ላይ ብቻ በጨዋታው 5 ጎሎች ነበር የተቆጠሩት። ሪያል ማድሪድ 3 ባየር ሙኒክ 2። ሪያል ማድሪድም ከምባክ ማድረግ ችሎ ነበረ ጨዋታው ላይ። ነገር ግን ሰከንድ ሃፍ ላይ ተቀይሮ የገባው ካማቪንጋ ተቀይሮ በገባ በ24 ደቂቃ ውስጥ ቀይ ካርድ አግኝቶ ከሜዳ ተሰናበተ። ከዛም በኋላ ባየር ሙኒክ በዲያዝ እና በኦሊሴ ጎሎችን አስቆጥሮ ጨዋታውን 4-3 ማሸነፍ ቻለ። በደርሶ መልስ ባየር ሙኒክ ጨዋታውን 6-4 ማሸነፍ ቻለ ማለት ነው። በደርሶ መልስ ባየር ሙኒክ 6-4 ማሸነፍ ቻለ ጨዋታውን ማለት ነው። በዚህ ሲዝን ሻምፒየንስ ሊጉ ላይ እንደ ሪያል ማድሪድ ብዙ ቀይ ካርዶችን የተመለከተ ቡድን የለም። 5 ቀይ ካርዶችን በድምሩ ሻምፒየንስ ሊጉ ላይ ብቻ አይቷል ማለት ነው። በጨዋታው ላይ ጎል ያስቆጠረው ምባፔ በአንድ የሻምፒየንስ ሊግ ሲዝን ከሜዳው ውጪ 10 ጎሎችን ያስቆጠረ ብቸኛው ተጫዋች መሆን ችሏል። ባየር ሙኒክ ጨዋታውን ማሸነፉን ተከትሎ በሴሚ ፋይናሉ ከፒኤስጂ ጋር የሚጫወት ይሆናል። ይመቻች። ኧረ ማድሪድ ይችላል። በእውነት ምገርም ጨዋታ ነው ተጫወተው ዛሬ። በእውነት የአመቱ ምርጡን ጨዋታ ያሳይተው ነው ተሸንፈው የክብር ሽንፈት ተሸንፈው ነው ማለት ይችላል። ማድሪድ እንደዚህ ሲጫወት እንደሆነ ያለው ምገርም ጨዋታ ተጫወተ። የአመቱ የሻምፒዮንስ ሊግ ምርጡ ጨዋታ ይባል የዛሬ ጨዋታ ምገርም ጨዋታ ነው። ሁሉ ነገር ያለበት በቃ የሚያምር ጨዋታ ነበር ሲጫወቱ ነበር። በመጨረሻ ካሜሩን ጋር በሰራው ጥፋት በሁለተኛ ቢጫ ካርድ ቀይ አይቶ ወጥቷል። እሱ ልክ እንደወጣው 2 ጎሎች ገቡ። እዛ ተሸንፈን ወጥተናል። ይሄ እግር ኳስ ነው፣ ምንም ማለት አይደለም። ለማንኛውም ባያመልኩ ትችላላችሁ፣ ይቅናችሁ። የክብር ሽንፈት ነው። ምን አይነት ጨዋታ ነው? በአሊያንዝ አሬና ስቴዲየም እንግዲህ ዛሬ ተከታተል ነው። በዚህም ጨዋታ እንግዲህ ባየር ሙኒክ ሪያል ማድሪድን 4-3 በሆነ ውጤት አሸንፎ እንዲሁም በድምሩ ደግሞ 6-4 በሆነ ውጤት አሸንፎታል ማለት ነው። እጅግ የሚያስገርም ጨዋታ ነበር ያየነው። ፈርስት ሃፍ ላይ 5 ጎሎችን መመልከት ችለናል። እንዲሁም ደግሞ ሰከንድ ሃፍ ላይ ካማቪንጋ ሪያል ማድሪድን ትልቅ ዋጋ አስከፍሏል። ሰዓት ለመግደል ባደረገው ጥረት እንግዲህ በቀይ ካርድ ወጥቶ በዛም ጨዋታ ላይ ሪያል ማድሪድ ዋጋ ከፍሎ ወጥቷል ማለት ነው። ለማንኛውም ግን ማለት ነው አርዳ ጉለርን አለማድነቅ፣ የሚኬል ኦሊሴን ጎል አለማድነቅ በጣም ንፉግነት ነው። ለማንኛውም እንደተጠበቀው ባየር ሙኒክ አልፏል። ባየር ሙኒክ ከፒኤስጂ እንዲሁም ደግሞ አርሰናል ከአትሌቲኮ ማድሪድ በግማሽ ፍጻሜ የሚገናኙ ይሆናል ማለት ነው። የማቻችሁ